ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን የወላይታ ዲቻ ስፖርት ክለብ ወቅታዊ ጉዳይ ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም፣ ሁሉ መልካም። መልካም ወላይታ ዲቻ ስፖርት ክለብ ጉዳይ እንግዲህ ሰሞኑን የዋነኛ መነጋገሪያ ርዕሰ ጉዳይ ነበረ። እንግዲህ ወላይታ ዲቻ በፕሪሚየር ሊግ 2018 የሲቢ ኢትዮጵያ ፕሪሚየር ሊግ ከተጀመረ በኋላ 5 ጨዋታዎች ተደርገዋል። በ4 ጨዋታዎች አሰልጣኙ ውጤት አላስመዘገቡም። እንግዲህ አሰልጣኙ ውጤት አለማስመዝገባቸውን ተከትሎ አሰልጣኙንና ስራ አስኪያጁን ወላይታ ዲቻ አሰናብቷል። በምትኩ እንግዲህ ምክትል አሰልጣኙን ቴዎድሮስን ሹሟል። ከዛ በኋላ እንግዲህ በ5 ጨዋታ የመጀመሪያ 1 ነጥቡን ከመቀለ ሰባ እንደርታ ጋር በተደረገው ጨዋታ አግኝቷል። ግን ከዛ ባሻገር የተደረገ ሽምሽር ጉዳይ ለወላይታ ዲቻ ዘላቂ መፍትሄ ይሰጣል የሚለው ጉዳይ በብዙዎች ዘንድ አነጋጋሪ ሆኗል። ወይም ደግሞ የደጋፊው አሁንም ተቃውሞ እንዳለ ነው። ይሄኛው የሽምሽር ጉዳይ ወላይታ ዲቻን በሚፈልገው ልክ በሚጠበቅበት ቦታ ያደርሰዋል ብለው የማያምኑ ወገኖች ብዛት ያላቸው ናቸው። ታዲያኛም እንግዲህ የወላይታ ዲቻ አሁን የተደረገ ሽምሽር ጉዳይ እስከየት ድረስ ያደርሰዋል? ወላይታ ዲቻ በዚህ ሽምሽር ብቻ የሚፈለገውን ወላይታ ዲቻን ማግኘት ይቻላል የሚለውን ጉዳይ በደንብ እንመለከታለን። የወላይታ ዲቻ እንግዲህ 2006 ወደ ፕሪሚየር ሊግ ካደገ በኋላ 12 ዓመታትን አስቆጥሯል። በእነዚህ 12 ዓመታት ቆይታው የሚፈለግበትን ያክል ጉዞ አላደረገም ብሎ መናገር ይቻላል። እንግዲህ ከሱ በኋላ የመጡት ቡድኖች በርከት ያሉ ቡድኖች ዋንጫ ሲበሉ አይተናል። ወላይታ ዲቻ ብዙ ሪሶርስ ካላቸው የኢትዮጵያ ክለቦች መካከል አንደኛው ነው። ግን በሚፈለግበት ልክ የተራመደ ክለብ አይደለም። እንደዛ ያልሆነበት ምክንያቶች ምንድን ናቸው የሚሉትን ጉዳዮች እናነሳለን። እንዲሁም መፍትሄዎችንም እያነሳን በዛሬው የብስራት ሀተታ ፕሮግራማችን ቆይታ የምናደርግበት ይሆናል። እንግዲህ ወላይታ ዲቻ በኢትዮጵያ ፕሪሚየር ሊግ ድምቀት ከሚባሉ ክለቦች መካከል ዋነኛው ሆኖ እናገኘዋለን። ነገር ግን ዘንድሮ አጀማመሩ መልካም ካለመሆኑ ጋር ተያይዞ የክለቡ ስራ አመራር ቦርድ ባደረገው አስቸኳይ ስብሰባ እንግዲህ ዋና አሰልጣኙን ገብረ ክርስቶስ ቢራራና ዋና ስራ አስኪያጁን አቶ አሰፋ ወሲሶን ከኃላፊነት አንስቷል። በጊዜያዊነት ደግሞ የክለቡ ጽህፈት ቤት ኃላፊንና የቡድኑን ምክትል አሰልጣኝ በጊዜያዊነት ሾሟል። ሆኖም ግን ይህ ሹመት ወይም ይህ ሹምሽር ክለቡን በሚፈለገው ደረጃ ወደፊት እንዳይጓዝ ያደርገዋል የሚል ቅሬታ ያላቸው ወገኖች እጅግ በጣም በርካታ ናቸው። ስለሆነም ይህ ሹምሽር ወላይታ ዲቻን የት ድረስ ሊያስኬደው ይችላል? ወላይታ ዲቻ አሁን ላይ የሚያስፈልገው ጊዜያዊ ወይስ ዘላቂ መፍትሄ ነው ወይ የሚለው ነገር በዛሬው ጉዳያችን በስፋት የምንመለከተው ይሆናል። እንግዲህ የወላይታ ዲቻ ቀደም ብለን እንደገለጽከው ወላይታ ዲቻ በርከት ያሉ ደጋፊዎች ካሏቸው የክልል ክለቦች መካከል አንደኛው ነው። ምናልባት ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ባህር ዳር ፋሲል እያልን ከሄድን ወላይታ ዲቻ በርካታ ደጋፊዎች ያሉት የትኛውም ቦታ የሚገኙ ደጋፊዎች ያሉት ክለብ እንደሆነ ይታወቃል። በኢትዮጵያ ፕሪሚየር ሊግ አዳማ የሚጫወት ዲቻ ወይም ደግሞ ሐዋሳ ወይም አዲስ አበባ፣ ድሬዳዋም ቢሆን ወላይታ ዲቻ ደጋፊዎች የትኛውም ቦታ የሚገኙ ደጋፊዎች ናቸው። ግን ይህ ደጋፊ ያለው ክለብ ደጋፊዎች በሚፈልጉት መንገድ ደጋፊዎችን ያላረካ ሆኖ ከርሟል ማለት ይቻላል ባለፉት ዓመታት። ስለዚህ ይህ ክለብ አሁንም አፋጣኝ መፍትሄዎችን፣ ዘላቂ መፍትሄዎችን ይሻል ወይም ደግሞ ክለቡ ነው ደጋፊው በሚፈልገው መንገድ መጓዝ ይጠበቅበታል። ምናልባት በባለፉት 5 ዓመታትም የክለቡ ውጤት መሀል ሰፋሪ የሆነበት ውጤት ነው ያስመዘገበው። ከፍተኛው ባለፉት 5 ዓመታት 5ኛ ደረጃን ይዞ ያጠናቀቀበትን ከዛ ውጭ 5ኛ፣ 6ኛ፣ 8ኛ፣ 12ኛ፣ 13ኛ ደረጃን እያዘ ያጠናቀቀባቸው አሉት በባለፉት ዓመታት። ስለዚህ የክለቡ ሁኔታ ብዙ አመርቂ ውጤትን ያላስመዘገበ እንደሆነ ከውጤቶቹ ተነስተን መናገር እንችላለን። ታዲያ ይህ የሆነበት ወላይታ ዲቻ ብዙ ሪሶርሶች አሉት። በባለፈው ፕሮግራማችን ስናነሳው ነበረ በርከት ያሉ የሚጠቀማቸው ነገሮች አሉት። ደጋፊው እንደ አንድ ትልቅ የጀርባ አጥንቱ ደጋፊው ነው። ሁለተኛ ደግሞ በክለቡ በዛው አካባቢዎች የሚፈሩ ተጫዋቾች ለክለቡ ጥሩ ግልጋሎትን የሚሰጡ ናቸው። ግን መስጠት ያለባቸውን ነገር ሳይሰጡ እየወጡ እየተመለከትናቸው ነው። ስለዚህ ያ የሆነበት ምክንያት ይሄ ሁሉ ሪሶርስ እያለ ወላይታ ዲቻ የሚፈልገውን
ነገር ያላመጣበት ምክንያት ምንድነው የሚለውን ጉዳይ እንመልከት። በርካታ ነገሮች ይነሳሉ። በተለይ ደግሞ ከአስተዳደራዊ ጉዳዮች ጋር በተያያዘ ጠንከር ያሉ ሀሳቦች ይነሳሉ። በደጋፊውም ዘንድ በተደጋጋሚ ተቃውሞ የሚነሳበት የአስተዳደራዊ ጉዳዮች ክፍተቶች እንዳሉ በደንብ የሚያሳዩ ነገሮችም አሉ። ስለዚህ ምንድነው ምክንያቱ የሚለውን ነገር እንመልከት። እንግዲህ ወላይታ ዲቻ ቀደም ሲል እንደገለጽከው ባለፉት 5 ዓመታትም ባለፉት 12 ዓመታትም በኢትዮጵያ ፕሪሚየር ሊግ ላይ ያለውን ተሳትፎ ከተመለከትን አማካይ ውጤቱ 9ኛ ነው። በተናጠል ካየነው ደግሞ ትልቁ በፕሪሚየር ሊጉ ያገኘው ደረጃ 5ኛ ደረጃ ነው። ይህን ካለው የ12 ዓመት ተሳትፎ አንጻር ክለቡ ላይ ከምትመለከታቸው በርካታ አቅሞች አንጻር የሚመጥኑ ነው ብሎ መውሰድ አይቻልም። ወላይታ ዲቻ ከዚህ የተሻለ ውጤት ማስመዝገብ የሚችል ቡድን ነው ብሎ ብዙዎች ያምናሉ፣ እኔም አምናለሁ። ነገር ግን በዛ ልክ በዛ መጠን እያደገ የሚሄድ ቡድን አይደለም። አሁን ያለፉትን 5 ዓመታት ምናምን ብታይ አሁን ለምሳሌ 2013 ላይ 8ኛ ነው ምናምን ወጣ፣ 2014 ላይ 13ኛ ወጣ፣ ከዛ 2015 5ኛ ወጣ፣ ከዛ በኋላ ደግሞ እንደገና 2016 12ኛ ወጣ፣ ከዛ ደግሞ እንደገና መልሶ 6ኛ ይወጣበት። እንደዚህ አይነት መውጣት መውረዶች ለምንድን ነው በቲሙ ላይ የሚመሰከው? ያለፉት ወደ ኋላም ስትሄድ እንደዚህ አይነት ነገር ነው። አንድ ቡድን እያደገ ከሄደ ላይ ከወጣ ያንን አስጠብቆ መሄድ አለበት እንጂ እንደገና ታች ወርዶ ላለመውረድ ተጫውቶ በአመቱ ደግሞ እንደገና እዛ መሀል ሰፋሪ ላይ የሚሄድበት ምክንያት ምንድን ነው? ለምንድን ነው ወላይታ ዲቻ እንደዚህ ወጣ ገባ በሆነ መንገድ የሚሄደው የሚለው ነገር እንደ አንድ ስፖርት ቤተሰብ እንደ አንድ ጋዜጠኛ በደንብ ልትፈትሸው የሚገባ ጉዳይ ነው። የግድ የወላይታ ጉዳይ ለማየት ግድ የወላይታ ተወላጅ ወይም የዚያ አካባቢ ነዋሪ መሆን አይጠበቅብም። ወላይታ ዲቻ መሰረቱን ሶዶ ላይ ያደርግ እንጂ መላ ኢትዮጵያን ያዳረሰ መላ ኢትዮጵያን እንደ ሀገር የሚሰራ ትልቅ ክለብ ነውና ከዛ አንጻር ውጤቱን ስትመለከተው እኔ የሚመጥነው አይደለም። በጣም የወረደ ዝቅ ያለ መሆኑን ትመለከታል። ከዚህ አንጻር ለምን የሚል ጥያቄ ያስነሳል። ወላይታ ዲቻ እንግዲህ በአሁን ላይ በኢትዮጵያ እግር ኳስ ውስጥ ከሚታወቅባቸው ነገሮች አንዱ ተተኪዎችን በማፍራት ረገድ ቀደም ሲል እንደነ ሙገር፣ ኢትዮ ኤሌክትሪክ ምናምን ይጠቀሱ ነበር። አሁን ላይ ግን ተተኪዎችን በብዛት በማፍራት ወላይታ ዲቻ ይጠቀሳል። ወላይታ ዲቻ በዚህ አሁን ላይ ግንባር ቀደም ተደርጎ ሊወሰድም የሚችል ነው። አብዛኛ ተጫዋቾቹ ከታች ያደጉ ተጫዋቾች ናቸው። እንደዚህ አይነት ስብስብ አሁን ላይ በተወሰነ ደረጃ በዚች 2 ዓመት ክለቦች ቁጥራቸውን ከታች ባደጉ ተጫዋቾች እያበዙ የመጡበት ሁኔታ አለ ከፋይናንስ ጋር ተያይዞ። ወላይታ ዲቻ ግን ከምስረታው ጀምሮ በአካባቢው ልጆች መጀመሪያ አካባቢ ላይ አሁን ደግሞ ከታች ራሱ መስርቶ በሚያሳድጋቸው ተጫዋቾች የሚገነባ ነው። ነገር ግን ወላይታ ዲቻ ጥሩ መሰረት አሉ በታዳጊዎች ላይ ገጠር ድረስ ወርዶ ቡድኖች አቋቁሞ የራሱን የውስጥ ውድድር እያደረገ ታዳጊዎችን ወደ ላይ የሚያመጣበት ስርዓት እጅግ በጣም ደስ የሚል የሚያኮራ ለሌሎችም እንደ አርአያ ሊጠቀስ የሚችል ነው። እንደዚህ አይነት ነገር ኢትዮጵያ ቡና 1996-97 አካባቢ ላይ ጀምሮ ነበር። በየክፍለ ከተማው አንዳንድ ፕሮጀክቶች በማቋቋም ከዛ የራሱን ውድድር እያደረገ ወደ ታዳጊና ወጣት ቡድኑ ተጫዋቾችን ያመጣ ነበር። ግን ያ ነገር ብዙ ርቀት መሄድ አልቻለም፣ ቆሟል። አሁን ላይ ወላይታ ዲቻ ያንን አጠናክሮ እየሰራበት ያለበት ሁኔታ አለ። መውጣት መውረዶች ሊኖሩ ይችላሉ። ነገር ግን እንደ ጅምር ያ በጣም ጥሩ ነገር ነው። ነገር ግን ወላይታ ዲቻ ይሄንንም አድርጎ ግን በእነዚህ ተጫዋቾቹ ግን ተጠቃሚ ነው ወይ ብለህ ስትል ግን አሁንም ጥያቄ ታነሳል። ወላይታ ዲቻ እነዚህ ልጆች ከታች ለፍቶ ደክሞ አሳድጎ ያመጣል። በመጠቀሚያው ጊዜ ግን ሌሎች ይጠቀሙባቸዋል። ስለዚህ ፕሮጀክቱ መጨረሻ ላይ ፌል እያደረገ ነው ማለት ነው። በእርግጥ እንደ ሀገር ለሀገር እየሰራ ነው። ዋናው ዓላማ የየትኛውም ክለብ ተጫዋቾችን ታዳጊዎችን ሲያፈራ እዛ ክለብ እንዲጫወቱ ብቻ አይደለም። በቃ ለታዳጊዎቹ ለወጣቶቹ
በስሜት ፍላጎታቸውን እንዲያረኩ ማድረግ፣ ከዛ ጤናማ የሆነ ማህበረሰብ መፍጠር፣ ከዛ አለፍ ሲል ደግሞ የስራ እድልን ለወጣቶቹ ማመቻቸት ነው። ወላይታ ዲቻ እንግዲህ 10 ፕሮጀክት አለው ቢባል በዛ ውስጥ ያሉ ልጆች ወደ 250 የሚሆኑ ልጆች ናቸው። ይሄን የከተማው የዞኑ አስተዳደር በየትኛውም ዘርፍ ላይ የስራ እድል በዚህ ደረጃ ይፈጥራሉ በአንድ ዘርፍ ላይ ብለህ ብትል ብዙ ጥያቄ ታነሳለና እዛ ክለብ ላይ ባይያዙም አሁን ወላይታ ዲቻ ላይ ያደጉ ምን ያሉ ነገር ግን አሁን ወላይታ ዲቻ ውስጥ የሌሉ በተለያዩ ክለቦች ውስጥ የሚጫወቱ ተጫዋቾች አሉ። ስለዚህ ያ ስራ አጥነትንም ከመቀነስ አኳያ ክለቡ የራሱን ሚና እየተጫወተ ያለ ነውና ያ ፕሮጀክት ትልቅ ትርጉም ያለው ሰፊ ስራ የሚሰራ ነው። ነገር ግን መጨረሻ ላይ ዓላማው መጀመሪያ ታርጌት ሲያደርግ ክለቡን መጥቀም ከመሆኑ አንጻር ስታይ ክለቡ በሚፈልገው ደረጃ በእነዚህ ልጆች እየተጠቀመ አይደለም። ለምሳሌ 2013 ላይ ወላይታ ዲቻ ሊወርድ ነው ተብሎ ከዚያ አሰልጣኝ ለውጥ ካደረገ በኋላ አነጋጋሪ ቡድን ተፈጠረ። እነ ሽመክት ጉግሳ፣ እነ በረከት ወልዴ በጣም ጎልተው ወጡ። በአመቱ ቅዱስ ጊዮርጊስ ገብተው ዋንጫ አነሱ። እነዚህ ተጫዋቾች እነ በዛብህ መለዩ፣ እነ ባየ ገዛኸኝ ብዙ ተጫዋቾችን ወላይታ ዲቻ አፍርቷል፣ አምጥቷል፣ አሳውቋል። ማይታወቁትንም በወላይታ ዲቻ የታወቁበት ሁኔታ አለ። ነገር ግን ወላይታ ዲቻ እነዚህን ተጫዋቾች በደንብ መጠቀም በሚችልበት ሰዓት ላይ ግን መጠቀም የማይችልበት ሁኔታ አለ። በዛ ተጠቃሚ መሆን አልቻለም። ለምን ብለህ ታነሳለህ። ዛሬም ወላይታ ዲቻ ከፋይናንስ አንጻር ከተመለከትከው ዛሬም ችግረኛ ብለህ የምትለው ቡድን ነው። ሁሌም የዛሬ 1 ዓመት 12 ዓመት ቡድኑ ሲቋቋም የፋይናንስ ችግር አለበት፣ ስለዚህ በውስን አቅም ነው የምንንቀሳቀሰው እየተባለ ይነገር ነበር። ዛሬም ከ12 ዓመት በኋላ ያ ታሪክ ነው የሚነገር። ለምንድን ነው ወላይታ ዲቻ በፋይናንስ ማደግ ያልቻሉ መለወጥ ያልቻሉ? ድሮ የወላይታ ልማት ማህበር ነበር የገንዘብ ምንጩ። አሁን ደግሞ የዞኑ አስተዳደር የከተማው አስተዳደር ፋይናንስ ያደርጋሉ። የአካባቢው ነጋዴዎች ፋይናንስ ያደርጋሉ። በግብር ጋር ተያይዞ የሚከፍሉት ክፍያ እንዳለ ያውቃሉ። ደጋፊዎች ብዙም ባይሆኑ እነሱም መዋጮ የሚያደርጉበት ሁኔታ አለ። ግን እንደዛም ሆኖ ግን በቂ ሊባል የሚችል ፋይናንስ እያገኘ አይደለም። በእርግጥ ከ2010 የአፍሪካ ኮንፌዴሬሽን ተሳትፎ በኋላ ክለቡ ቀላል ገንዘብ ያወጣል አይባልም። በጣም ትልቅ ገንዘብ ነው እያወጣ ያለው። ነገር ግን በዛ በሚያወጣው ገንዘብ ልክ ውጤት እያስመዘገበ ነው ወይ ካልከኝ አይደለም ነው። ሁለተኛ ነገር የፋይናንስ ምንጩ ለምንድን ነው እያደገ መሄድ ያልቻለው? መላ ወላይታ ህዝብ ስፖርትን በተለይም እግር ኳስና መረብ ኳስን እጅግ በጣም የሚያፈቅር የሚወድ ነው። በዕለት ተዕለት ኑሮ ሁኔታ ላይ እንኳ ያንን የሚያደርግ ነው። እዚህ እንኳን አዲስ አበባ ላይ ብትመጣ የተለያየ አካባቢ ላይ ብትሄድ ትንሽ ክፍተት ቦታ ካገኙ የሆነ ገመድ ወጥረው መረብ ኳስ ሲጫወቱ ትመለከታለህ፣ እግር ኳስ ሲጫወቱ ትመለከታለህ። ወላይታ ላይ ስትሄድ ደግሞ በየሰፈሩ አለ መረብ ኳስ መጫወቻ እና በጣም እግር ኳስን የሚወዱ ስፖርትን የሚወዱ ህብረተሰብ ያለበት ነው። ሳትሰራ የተሰራ ማህበረሰብ አለ። ነገር ግን ይህንን ማህበረሰብ ግን ወደ ገንዘብ መቀየር አልተቻለም። የአንድ ክለብ ትልቁ ሀብቱ ህዝቡ ነው። የትም እኛ ሀገር ብቻ አይደለም፣ የትም ዓለም ላይ ብትሄድ ህዝብ ነው መሰረቱ። ህዝቡን መሰረት አድርገው ናቸው ሌሎች ገቢዎች የሚመጡ ስፖንሰሮች የሚመጡት ቴሌቪዥን መብት ብዙ ነገሮች ገቢዎች የሚገኙት ከሽያጭም ከምን የምታገኘው ህዝቡን ስታገኝ። ስለዚህ ወላይታ ዲቻ ትልቅ ደጋፊ አስፈሪ ደጋፊ ያለው በከተማው ላይ ብቻ ሳይሆን በመላው ሀገሪቱ የትም ቦታ ላይ ወላይታ ዲቻ ይጫወታል ከተባለ በደጋፊ የሚታጀብ ክለብ እኔ እውነት ለመናገር ወላይታ ዲቻ ነው። የትም ክልል ላይ ተጉዤ አይቻለሁ። በቃ ማንም ትላልቅ የምንላቸው ክለቦች ራሱ አንዳንድ ከተሞች ላይ አታገኝም። ወላይታ ዲቻ ግን የትም ሲጫወት የወላይታ ደጋፊ ቁጥራቸው ሊያንስ ይችላል እንጂ አሉ። ነገር ግን እነዚህን ሁሉ ደጋፊ ያለው ክለብ ግን በፋይናንስ ደካማ ነው ሲባል በጣም ያማል። ስለዚህ ለምንድን ነው ደካማ የሆነው ወላይታ ዲቻ?
በፋይናንስ ደካማ ነው፣ በውጤት ደካማ ነው፣ በታዳጊዎች ልማት ላይ ደካማ ነው፣ በአስተዳደሩ ላይ ስትመጣም ደካማ ነው። ወላይታ ዲቻ በሚፈለገው ደረጃ የተደራጀ ክለብ አይደለም። በየጊዜው የሚፈርስ ቦርድ ያለው ክለብ ነው። ባለፉት 5 ዓመታት ብትሄድ የቦርዱ ፕሬዚዳንቶች 5 ናቸው። 5 ጊዜ ተቀያይረዋል። እንግዲህ 2014 ላይ አቶ ሳሙኤል ፎሎ ነበሩ። ከዛ በኋላ አቶ መስፍን ዳዊት መጡ። ከዛ በኋላ አሁን የወጣቶችና ስፖርት ቢሮ ምናምን ኃላፊ ናቸው አቶ ጎበዜ ጎሃ የሚባሉ ነበሩ። አምና ደግሞ ዶክተር ዳንኤል ነበሩ። አሁን ደግሞ አቶ ተስፋውን ታዲዮስ አሉ። 5 አመራሮች ነው ያሉት። ከነዚህ ውስጥ እንግዲህ 1 ዓመት ከምናምን 2 ዓመት መስራት የቻሉት አቶ ሳሙኤል ናቸው 2013 14 አካባቢ። ከዛ በኋላ ግን በየአመቱ የሚቀያየር ቦርድ ነው ያለው። ይሄ ደግሞ ዛሬ ላለበት ወላይታ ዲቻ ዋናው እና ትልቁ ችግር ነው። ሁሉ ጊዜ የሚለማመዱበት ነው። እንደ አይጥ መሞከሪያ ነው በቃ ክለቡ። እዚህ ይመጣል በቃ ሳያውቀው እግር ኳሱን ሳያውቀው ምኑን ሳያውቀው ለቆ ይሄዳል። ስለዚህ ክለቡን የሚዘውረው ማን ነው? እንደዚህ ከሆነ ክለቡን የሚቆጣጠረው ማን ነው ብለህ ስትል ጽህፈት ቤቱ ላይ ችግር እንዲፈጠር አድርጓል። ይሄን የፈጠረው ምንድነው? አሰራሩ ነው። ስለዚህ በብዙ ነገሮች ወላይታ ዲቻ ስታየው ችግር ላይ ያለ በየጊዜው ማደግ ሲገባው ወደ ኋላ እየሄደ የሚገኝ ክለብ ሆኖ እናገኛለን። ትልቁ ነጥብ በዚህ ሁሉ ችግር ውስጥም ሆኖ ግን ወላይታ ዲቻ እስካሁን ከፕሪሚየር ሊጉ አልወረደም። ይህ ትልቅና መልካም ነገር ነው ብሎ መውሰድ ይቻላል። ምናልባት የደጋፊዎቹ ጠንካራ ተሳትፎና ከክለቡ ጎን መሆን ክለቡ እዚህ ደረጃ ላይ እንዲገኝ ወይም ደግሞ ክለቡ ላይወርድ እንዲያደረገው የሚታይ ነገር እንዳለ መረዳት ይችላል። ግን ከአመራር ጋር በተያያዘ ይሄ የአመራር መለዋወጥ በራሱ ብዙ ተጽዕኖ ውስጥ ክለቡ ተጽዕኖ ውስጥ እንዲገባ እንዳደረገ በደንብ መመልከት ይቻላል። ምክንያቱም አንድ አመራር መጥቶ የዛ ክለብ ላይ ሲቆይ ምን አይነት እቅድ አለው፣ ምን አይነት ስትራቴጂክ እቅድ አለው፣ ክለቡን የት አንስቶ የት ጋር ማድረስ ያለበት የሚለውን ነገር ለማሰብ እንኳ ጊዜ እንደሌለው በደንብ ትመለከታለህ። አንድ አመት ውስጥ ቆይተህ ምን አይነት ለክለቡ የምጠቀመው ነገር ምንድነው የሚለውን ነገር በክለቡ ውስጥ የሚመጡ ሰዎች የሚተካኩ ሰዎች ይዘውት የሚሄዱት ነገር ወይም ደግሞ የተቀመጠ ስትራክቸር እንደሌለ በደንብ መረዳት እንችላለን። ምክንያቱም አንድ አመራር ሲመጣ የሆነ ነገር ዘርግቶ ይሄዳል። በዛ በዘረጋው ነገር ውስጥ የሚመጣውን አመራር ክለቡን እስከጠቀመ ድረስ ያንን ነገር ይዞ ይሄዳል። ግን የሚመጡት አመራር የራሳቸው የሆነ ወይ በግላዊ ስሜት ካልመሩት በስተቀረ በንም በስትራክቸር ደረጃ መምራት እንደቻሉ የሚያሳይ ነገር እዛ ክለብ ውስጥ እንደሌለ በደንብ መመልከት ይቻላል። አንድ አመት ይመጣል፣ ከዛ ሁለተኛው አመት ሌላ ሰው ይመጣል ከዛ በኋላ። ስለዚህ በክለቡ ውስጥ ባለፉት 12 አመታት ውስጥ ግልጽ የሆነ ስትራቴጂክ እቅድ እንደሌለ በደንብ መመልከት ይቻላል። እዛ ላይ ያለው የስትራቴጂክ እቅድ ወላይታ ዲቻን ወደ ፕሪሚየር ሊግ ካደገ በኋላ ምን ማድረግ አለበት፣ ሻምፒዮን መሆን አለበት ወይ የሚለውን ነገር ወይም ደግሞ እንዴት መቆየት አለበት የሚለውን ነገር በደንብ የተቀመጠ ነገር እንደሌለ በአመራር መተካካት ውስጥ ያለው የፕሮፌሽናሊዝም ጥያቄን እንድታነሳ ያደርጋል። ምክንያቱም በዛ ውስጥ የሚመጡ ሰዎች አብዛኛው በእርግጥ ወላይታ ዲቻን ብቻ አይደለም፣ ሌሎች ክለቦች ላይ የምንለው ክለቡን የሚያውቁ ሰዎች ወይም ደግሞ እግር ኳሱን የሚያውቁ ሰዎች እዛ ቦታ ላይ ይመጣሉ የሚለው የሁሉም ክለቦች የአመራሮች ውስጥ የሁሉም ጥያቄ እግር ኳሱ ውስጥ ያለ አመራር ጥያቄ ነው የሁሉም። ግን በእንደዚህ አይነት ውስጥ ሲሆን ደግሞ የበለጠ ደግሞ ክለቡን እየጎዳው ነው የሚሄደው። ቢያንስ አንድ አመራር መጥቶ አንድ አመት በቆይታ ውስጥ ምን ያክል ስራዎችን ኢፌክቲቭ ሆኖ ይሰራልሃል የሚለው ነገር ትልቅ ጥያቄ የምታነሳበት ነው። 2 አመት 3 አመት ቢቆይ ቢያንስ የሆነ ነገር ይዞ ሊያሳይ ይችላል፣ ወይም ደግሞ የሆነች ያንን ሀሳብ ለመተግበር የሆነ ጊዜ ሊያገኝ ይችላል። ግን ያ ባለመሆኑ ምክንያት ወላይታ ዲቻን በደንብ ያመራሩ የተረጋጋ አስተዳደራዊ ሁኔታዎች ባለመኖሩ ክለቡን ለመውጣቱም ለመውረዱም ትልቁ ተጽዕኖ ውስጥ እንዲያስገባው በደንብ መመልከት ይቻላል። ከአመራር ጋር በተያያዘ ትልቁ ለክለቡ አሁን ላለበት ደረጃ ወይም ደግሞ የሚፈለገውን ይህንን ያለውን ሪሶርስ ተጠቅሞ የሚፈለገው ደረጃ ላይ ላለመድረስ ይሄ ያመራሩ የተረጋጋ አስተዳደራዊ ሁኔታዎች ያለመኖራቸው ትልቁ ተጽዕኖ ይመስላል። አሁን ወላይታ ዲቻ ውስጥ የሚመጡና ይኸው አመት አይቆዩ ሲመጡ ምንም ስለማያውቁ ጽህፈት ቤቱ ነው የሚያዳምጡት።
ጽህፈት ቤቱ እንደፈለገ ለማድረግ እድል ያገኛል። ጥሩ ማድረግ ከፈለገ ጥሩ ያደርጋል፣ ጥሩ ማድረግ ካልፈለገም ጥሩ አያደርግም። ስለዚህ በዚህ ምክንያት ወላይታ ዲቻ የተረጋጋ አመራር የለውም። ለቦታው የሚመጥን ሰው ባለማግኘቱ እዛ ቦታ ላይ እድል ፈጥሯል። አሁን አቶ አሰፋ ወሲሶ ተነስተዋል ከዚህ ቦታ ላይ። ለዘመናት አቶ አሰፋ ወሲሶ በነገራችን ላይ ክለቡን ከመሰረቱት ውስጥ አንዱ ናቸው። ይህን ያህል ጊዜ ክለቡ እንዲቆይም ትልቅ አስተዋጽኦ አድርገዋል። ጤናቸው እስኪታወክ ድረስ የሰሩበት ጊዜያት እንዳለ አውቃለሁ። በቆይታቸው ትልቁ ስልጣን ትልቁ ፓወር ነበራቸው። በጣም ተሰሚ ነበሩ። የቦርዱ ኃላፊዎች በተለያየ ጊዜ የነበሩ አመራሮች ይሰሟቸዋል። የሚፈልጉትን ነገር ያስደርጋሉ። እስኪነሱ ድረስም ትልቅ ስልጣን ትልቅ ኃላፊነት በክለቡ ውስጥ ነበራቸው። ለክለቡ ያደረጉት መልካም ነገር አለ። ነገር ግን ደግሞ ወላይታ ዲቻ ደግሞ ማደግ በሚገባው ልክ ደግሞ እንዲያድግ አላደረጉትም። ሁሉ ነገር በሳቸው እና በሳቸው እጅ ውስጥ በሳቸው ጫማ ልክ ብቻ እንዲመራ አድርገውታል። ለዚህ ነው ወላይታ ዲቻ አሁን ላይ ማደግ ባለበት ልክ አላደገም የምንለው። ለዘመናት የሚመሩት እሳቸው ናቸው። አዲስ ቦርዶች ይመረጣሉ እንጂ ቦርዶቹ ብዙ የሚያውቁት ነገር የለም ስለ ክለቡ። እሳቸው የሚነግሯቸውን ብቻ ነው የሚያዳምጡት። እሳቸው በሚሏቸው መንገድ ነው የሚሄዱት። ለዚህ ብዙ ምክንያቶችን ማቅረብ ይቻላል። ለምሳሌ አሁን ላይ ወላይታ ዲቻ ገብረ ክርስቶስ ቢራራን አሰናብቷል። ኮቺንግ ስታፍ የቀሩ አሉ። ኮቺንግ ስታፍ ውስጥ ያሉት የኮቺንግ ስታፍ አባላቶች ለምሳሌ የግብ ጠባቂ አሰልጣኝ አለ፣ 2 ምክትል አሰልጣኞች አሉ። አሁን ደግሞ የፊትነስ አሰልጣኝ ተብሎ መጥቶ 4 አሰልጣኞች አሉ። 4ቱ አሰልጣኞች 4 አይነት መንገድ ነው ያላቸው ወደ ክለቡ ሲመጡ። ለምን? የአሰልጣኝ ቡድንን የሚያደራጀው ዋና አሰልጣኝ ነው አይደል? የዋናው አሰልጣኝ ስልጣን መብት ነው። ነገር ግን ወላይታ ዲቻ ጋር ግን ስትመጣ ግን የተለያየ አመለካከት ያላቸው በተለያየ መንገድ የመጡ ናቸው። የግብ ጠባቂው አሰልጣኝ የመጣበት መንገድ ሌላ ነው። ምክትል አሰልጣኙ የመጣበት መንገድ ሌላ ነው። ሁለተኛው ምክትል አሰልጣኝ የመጣበት መንገድ ሌላ ነው። የአካል ብቃቱ አሰልጣኝ የመጣበት መንገድ ሌላ ነው። ለምንድን ነው ዋና አሰልጣኙ ይሄን የማይመርጠው? አሁን ገብረ ክርስቶስን ስታባርር እንዴ እኔ አልመረጥኩም እኔ በምፈልገው መንገድ አልሄደም ብሎ ቢል ኃጢአት አለው? አልሄድ ይችላል። ይሄ የአሰራር ችግር፣ ይሄ የጣልቃ ገብነት ችግር ነው። ክለቡ ለዘመናት ቴክኒክ ዳይሬክተር የለውም። ታዳጊ ልማት አለው፣ የቢ ቡድን አለው፣ የወጣት ቡድን አለው፣ የሴት ቡድን አለው። ማን ነው ይሄን ሁሉ የሚመራው? ማን ነው? በማን ነው ልጆቹ የሚመለመሉት ብለህ ስትል አሁንም ጥያቄ ታመጣል። አምና ሊግ ካምፓኒው ስላስገደደ ሊግ ካምፓኒው የኢትዮጵያ እግር ኳስ ፌዴሬሽን ስላስገደደ ቴክኒክ ዳይሬክተር ተብሎ ተቀጥሮ ነበር። ብዙም አልቆየም፣ ጥሎ ወጣ። ለምን ማን ነው ይሄን የሚያደርገው? እዚህ ጋር ጥያቄ ታነሳል። በቀደማውን ክለቡ እንትን ሲል አቶ አሰፋ ወሲሶ ተጫዋቾቹን ሰብስበዋል፣ አሰልጣኙን ሰብስበዋል። ሁሉ ጊዜ በየጨዋታው አቶ አሰፋ ገብቶ ይሰበስባሉ፣ ተጫዋቾቹን ጭምር። ግምገማ ማድረጋቸው ምን ማድረጋቸው እጅግ በጣም ጥሩ ነው። ሌሎች ክለቦች ላይ የሌለ ነገር ነው፣ መልካም ነው። ግን ከማጋ ግምገማው መካሄድ ያለበት ማንን ይዞ? በቃ አቶ አሰፋ ማን ናቸው? ኳስ ተጫዋች ነበሩ፣ የክለብ ስራ አስኪያጅ ሆነው ይሰራሉ። ግን ባለሙያ ግን አይደሉም። ቴክኒካሊ ባለሙያ አይደሉም አቶ አሰፋ። ስለዚህ እዛ ጋር ትክክለኛው ሰው የለም። እሳቸው ናቸው አሁንም እዚህ ጋር የሚቀጡ። አሰልጣኝ ሲቀጠር ሲገመገም ማን ነው ሪኮመንድ የሚያደርገው? አቶ አሰፋ በማን ይደገፋል?
ምንም የለውም ብቻውን አቶ አሰፋ። ስለዚህ ክለቡ ለምን አላደገም ምናምን ብለህ ካልክ በቃ እዚህ ጋር የምታየው ችግር አለ። የቦርድ ኃላፊዎች ጋር አቅርቡ ምናምን ያጸድቃለሁ ምናምን ሊሉ ይችላሉ። ስትራቴጂክ እቅድ አለን ምናምን አለ ሊሉ ይችላሉ። ወረቀት ነው ያ የተጠናበት መንገድም በቃ ማን ያጠናው ያንን ማንሳት ትችላለህ። ምክንያቱም እዛ ጋር በሙያው ብቁ የሆነ ፕሮፌሽናል ሰዎች እንደሌሉ ማሳያዎች ስላሉ ማለት ነው። የታዳጊ ወጣቶች ልማት ላይ ቅድም ተናግረናል። ጥሩ ነገር እንደ ጅምር የተጀመረ ነገር አለ፣ እታች ድረስ የተዘረጋ ነገር አለ። ነገር ግን ያ ግን በሰነድ የተደገፈ ነው የተጠና አለ የለም። ወረቀት የሚያቀርቡ ከሆነም በባለሙያ የተሰራ አይደለም። ምክንያቱም ያ ወረቀት ከተጠና የግዴታ ባለሙያ ይፈልጋል፣ ያንን የሚከታተል የሚቆጣጠር። አንድ ባለሙያም አይደለም፣ አንድ ቴክኒክ ዳይሬክተርም አይደለም። ክለቡ ብዙ ነው አይደለም። እነዚያ ሁሉ ባለሙያ ይፈልጋል። ነገር ግን የለም። ወላይታ ዲቻ ተጫዋቾቹ ያድጋሉ፣ ይሰለጥናሉ፣ ይመጣሉ። በሚፈለገው ጥራት ነው እየመጣ ያሉ ተጫዋቾች። አሁን እንደዚህም ሆኑ ከነ ችግሩም ተጫዋቾች እኮ ይመጣሉ። ኢትዮጵያ የታደለች ነች የሚባለው እኮ ለዚህ ምንም ተለፍቶባቸው ምንም ተብሎ አይደሉም እነዚህ ልጆች የሚመጡት። በቃ ይሰበሰባሉ፣ ይሰለጥናሉ። በቃ ፈጣሪ የፈቀደው በራሳቸው ጥረት ልፋት እዚህ ይመጣሉ። ቢሰራባቸውስ በባለሙያ ቢታገዙስ? እዛ ውስጥ ያሉ ባለሙያዎች አሰልጣኞች እነዚህ ልጆች ያፈሩ በገባቸው ልክ የሚያሰለጥኑ አሰልጣኞች አሉ። እነዚህ አሰልጣኞች አፕዴት ይደረጋሉ፣ በየጊዜው ስልጠና እንዲያገኙ ይደረጋሉ። ይሄንንስ የሚቆጣጠረው አሁንም ማን ነው ብለህ ስትል አቶ አሰፋ ነው የምታገኘው። እኔ ጠይቄያለሁ በደንብ ከአቶ አሰፋ ጋር በተለያየ ጊዜ እናወራለን። እጅግ መልካም ሰው ነው፣ በደንብ ያወራሃል። ሲጫወት ጀምሮ ስለማውቀው በደንብ እንግባባለን። ነገር ግን ሁሉን ነገር ግን አቶ አሰፋ ጋር ተጠቅልሎ ወድቋል። ይሄ ወላይታ ዲቻ ሩቅ እንዳይሄድ አድርጎታል። ለዚህኛው አሁን ለውጤት መጥፋቱ ምክንያቶች ሲነሱ ምክንያቱም እንደዚህ አይነት ነገር በዛ ቦታው ላይ ያለ ሰው ምክንያቱም ለውጤት መጥፋት የምትጠይቀው በእግር ኳሳዊ በሆኑ ምክንያቶች ሲጠይቅ ቅድም ያነሳናቸው ባለሙያዎች ቢኖሩ ኖሮ እነዛን ባለሙያዎች ቅድሚያ ተጠያቂ ታደርጋለህ። ከአሰልጣኝ ቀጥሎ ከዛ በኋላ ኮቺንግ ስታፉ ከዛ ቴክኒክ ዳይሬክተር የምንለውን ነገር ብናገኝ ኖሮ በዛው መንገድ የምልመላ ሂደት ምናምን እያል አሰልጣኞች ቀጥር ሁኔታ ብለን እናነሳለን። ስለዚህ ይሄኛውን ሁሉ ኃላፊነት ተሳቸው ላይ ስላለ ስለዚህ ቀዳሚ ተጠያቂ የሚሆኑት ራሳቸው የሚና መደበላለቅ ስላለ በዛ መንገድ ስላልሆኑ ራሳቸውን ተጠያቂ ልታደርግ ይችላል። ምናልባት ይሄንኛውን ነገር ለማጥራት የተሰናበቱበትን መንገድ ወይም ደግሞ መሰናበታቸውን ያምኑበታል ወይ የሚለውን ነገር ለማንሳት በተደጋጋሚ ስልክ ደውለንላቸው ነበር ለአቶ አሰፋው ሲሶ፣ ግን ስልክ ለማንሳት ፈቃደኛ አላደሉም ወይም እንግዲህ አላነሱልንም። ቢያነሱልን ኑሮ ምናልባት ሀሳባቸውን ለመስማት ፈልገን ነበር፣ ግን አላነሱም። ምናልባት በቀጣዩ ጊዜያቶች ልናገኛቸው እንችል ይሆናል። ግን ዞሮ ግን ለዋናው ለውጤት መጥፋቱ አሁን የሰሩት ነገሮች እንዳሉ ሆኖ ምናልባት የታዳጊ ልማቶች ላይ ሁሌም ወላይታ ዲቻ የሚነሳው ነገር ነው። ምንም የማይካር ነገር ስለሆነ ብዙ ነገሮችን ሰርተዋል። ይሄን ለማድረጋቸው እውቅና ሊሰጣቸው ወይም ደግሞ ሊመሰገኑ ይገባል። ወላይታ ዲቻም እስካሁን ለመቆየቱ ላደረጉት ጥረት ቅድም ያነሳቸው ነገሮች አሉ። እስከ ጤናቸው እስከ መታወክ የደረሰባቸው ጊዜያቶች ነበሩ። ግን እነዛን ጊዜያቶች ተቋቁመው ወላይታ ዲቻን አሁን ላለበት ደረጃ አድርሰዋል። በይነስም ይብዛም የሚፈለገው ደረጃ ላይ አልደረሰም፣ እሱ ሌላ ጥያቄ ነው። ግን እስካሁን ለመቆየቱ ባለው ምንም በዚህ ውጥንቅጡ በወጣው እግር ኳስ ውስጡ ነው ዘመናዊ አሰራር በሌለበት ወይም ደግሞ ዘመናዊ አስተዳደር በሌለበት ውስጡ ነው ጥሩ ስራን ሰርቷል። ግን ለዚህ ምስጋና ይገባቸዋል። አሁን ላለው ለውጤት መጥፋት ደግሞ ኃላፊነት ለመውሰድ ግድ ይላቸዋል። ከሷቸው በመቀጠል ግን የደጋፊ ማህበራቱ ብዙ ጥያቄ ወደ እነሱ ሳንመጣ እዚህ ጋር ወደ እነሱ ሳንመጣ አቶ አሰፋ እዚህ ነገር ውስጥ ለምን እንደገባ ይገባኛል። መጀመሪያ አካባቢ ላይ ክለቡ የፋይናንስ ችግር ነበረበት። ቴክኒክ ዳይሬክተር መሆን አለበት፣ ጸሐፊ መሆን እሱ ነበረበት፣ ስራ አስኪያጅ መሆን ነበረበት፣ የፋይናንስ ሰው መሆን ነበረበት። ብዙ ነገሮችን ደርቦ ከመስራት ተደራራቢ ችግሮች የመጣ እንደሆነ ይገባኛል። ነገር ግን ከተወሰነ ጊዜ ጀምሮ አትሊስት ከ2010 በኋላ ክለቡ በፋይናንስም በምንም አቅም ነበሩ። ራስን ደግሞ አፕዴት ማለት ክለብ ዘመኑ ከሚፈልገው ጋር ራሳቸውን አፕዴት ማድረግ ነበረባቸው። በቃ ክለብ የሚባለው
መጀመሪያ ተጫዋቾች መሰብሰብ ሳይሆን የተደራጀ ጽህፈት ቤት ሊኖሩ ይገባል። የእሳቸው ትልቁ ኃላፊነት የተደራጀ ዘመናዊ ጽህፈት ቤት እንዲኖረው ማድረግ ነው። ቴክኒካሊ መግባትና እዛ ውስጥ መስራት የእሳቸው ስራ አይደለም። ሌላ ባለሙያ አምጥተው እሱን ማሰራት ነበረባቸው እና በጊዜ መደራረብ ይመጡ። እሳቸው ብቻ አይደሉም። ለዚህ አቶ አሰፋ በነገራችን ላይ አሁን የተሰናበቱት ቲሙ በ4 ጨዋታ ስለተሸነፈ አይደል። እሱ መነሻ ይሁን እንጂ ያለፉት ዓመታት ስራዎች፣ ጫናዎች፣ ውጤቶች ናቸው አሁን እንዲሰናበቱ ያደረጋቸው እንጂ 4 ጨዋታ ስለተሸነፈ ብቻ አቶ አሰፋ ሊሰናበት አይችልም። አቶ አሰፋ ከተሰናበተ መሰናበት ያለበት ያለፉት ዓመታት ምንድነው ክለቡ የት ነበረ የት አደረሱት ሚለው ነገር ነው ሊያሰናብታ። በዚህ 4 ዓመት በተለይ አቶ አሰፋ የሚጠየቁት 2014 ላይ ይመስለኛል 15 አቶ አሰፋ 14 ላይ ይመስለኛል ወደ ክለቡ 15 ላይ ወደ ክለቡ የመጡት። ከዛ መሀል ላይ ተሰናብተው ነበር። ሌላ ስራ አስኪያጅ ነበር በዛ ጊዜ። የሚገርም ነገር የዛ ጊዜ የሚገባው ስራ አስኪያጅ እኮ በጣም እኮ ነው የሚገርመኝ። ቡድን መሪ ሆኖ ይሰራ ነበር። ስራ አስኪያጅ የክለቡ ስራ አስኪያጅ ቡድን መሪ እና 3 ወር 4 ወር ቲሙ ባህር ዳር ሆኖ እሱም ባህር ዳር ነው። እንግዲህ የአንድ ክለብ ስራ አስኪያጅ 2 ወር እና 3 ወር 4 ወር ከጽህፈት ቤቱ ርቆ ቡድን መሪ ሆኖ ይሰራል። ምን ማለት ነው ይሄ? በወቅቱ ጠይቀው ነበር ራሱ ነው። ምንድን ነው ይሄ? በቃ ክለቡ ባለቤት እኮ የለው፣ የሚከታተለው ሰው የለው ብለህ እንድትል የሚያደርግ አንዱና ትልቁ ነጥብ ይሄ ነው። እኔ ነበርኩኝ እሱ ጋርም እንደዚሁ ቀራረባል። ግን እሱ 2 ወር ምናምን ብሎ ጽህፈት ቤት ሳይሄድ እዛ ሆኖ ቡድን መሪነት ስራ ይሰራል። ስራ አስኪያጅ እንዴት ነው 2 ወር ሙሉ ከቢሮ ርቀ የምትሰራው? ስለዚህ እዛ አካባቢ ላይ ጽህፈት ቤቱ ላይ ምንም ነገር እንደሌለ ነው የምትናገረው። አቶ አሰፋን አንዳንዴ እኔም አሁንም ተጠያቂ የምናደርጋቸው በቃ በዚህ ደረጃ ለቀውት የሄዱት ክለብ እንደዚህ ነው የነበረው። በቃ ምንም የሚሰራ የሌለ የሚጠይቅ የሌለበት ክለብ ነበረ። ስለዚህ ግለሰቦች እንደፈለጉ ያደርጉት ነበር። እሳቸው ከተነሱ በኋላ ከዛ በፊትም ደግሞ አሁን የግብ ጠባቂው አሰልጣኝ አለ ዘላለም። ይህ ግብ ጠባቂ ተጫዋች የነበረ ነው። ግብ ጠባቂ ማሰልጠን ነው የሚችሉ አቅሙም ችሎታውም እሱ ነው። ነገር ግን ቡድን መሪነት ደርቦ እንዲሰራ ይደረጋል። እንዴ ወላይታ ዲቻ 10,000 20,000 ብር ለቡድን መሪ መክፈል አቅቶት ነው? ለምንድን ነው ደርቦ እንዲሰራ የሚደረገው? ይህ ሰው በየትኛው ኃላፊነት ነው አሁን ይህን ሰው አልሰራም ብለህ የምትጠይቀው? ግብ ጠባቂዎች አላወጣህም ብለህ ልጠይቀው ትችላለህ? እዚህ ጋርም እየደረበ ይሰራል ሌላ ስራ። ስለዚህ ከዚህ ከአቅርቦት ጋር ከፍላጎት ጋር ምናምን ተጫዋቾቹ ቅሬታ ተቃውሞ ቢያቀርቡ ዘላለም አንተ ሰይን ስራ ስላልተወጣ ነው ብለህ ልትለዋለህ? ለምንድን ነው እንዲህ የሚደረገው ተደርቦ የሚሰራው? ቅድም ነገር ያለ ቴክኒክ ዳይሬክተር መቅጠር አልቻለም። 20,000 እና 30,000 ብር መክፈል አቅቶት ክለቡ አቅቶት ነው የሚባለው ምንድን ነው? እሺ ክለብ ማለት እኮ በቃ የሰው ኃይል ነው። የሰለጠነ የሰው ኃይል በየቦታው ላይ መቅጠር ነው መጀመሪያ የሚቀድመው። ስለዚህ በዛ ደረጃ የነበረ ክለብ አይደለም። ይሄ ሁሉ የፈጠረው ላይ ያለው አመራር ክለቡን ለመቆጣጠር አቅም እውቀትም የላቸው። ገንዘቡ ወጣ፣ ከዛ ያቺ ገንዘብ ትወጣለች። የሆነ ጉዞ ሲኖር እዚህ ሀገር ጉዞ አለ ይምጣ ሲባል 20-30 ሰው ይመጣል ከየቦታው ከቡድኑ ጋር ግብጽ ሲሄድ ሄዷል። በመረብ ኳስ ይሄዳሉ አመራሩ። በቃ ከዛ በኋላ ማንንም አይጠይቁ አመራሮቹ። በቃ ግብጽ ጉዞ ካለ ትጥቅ የሚሰጥ ከሆነ ቱታ ስፖርት ቱታ ከለበሱ በቃ ማንንም የፈለገው ብር ቢወጣ ትንታ የላቸው። ስለዚህ እዚህ ቦታ ላይ የምታመጣው ሰው በጣም ኃላፊነት የሚሰማው ማስተዳደርን ስፖርትን የሚወድ መሆን አለበት። ክለቡ የጠራ ስትራቴጂክ እቅድ ሊኖረው ይገባል። የት ነው ያለው? የት ነው መድረስ ያለበት? ለምንድን ነው የሚደርሰው? እንዴት ነው የሚደርሰው? ሚል የተቀመጠ ነገር አለ ወይ? ለሚመጡትም አመራሮች እኔ አልፈርድም። አንዳንድ ጊዜ የተቀመጠላቸው ነገር የለም። ሲመጡ የሚሰጣቸው ክለቡ የት እንደሚሄድ አያውቁም።
ስለዚህ ከየት ነው የሚያነሱት? ገና ሲያጠኑት ምን ሲሉ ጊዜው ያልቃል። ስለዚህ ወላይታ ዲቻ አሁን ላይ ዞሮ ዞሮ ዛሬ ያነሳበት ዋናው ምክንያት አሁን ጊዜያዊ መፍትሄ ሳይሆን መፈለግ ያለበት ቆም ተብሎ በደንብ መጠናት ያለበት ወላይታ ዲቻ የት ነው ያለው፣ የት ነው መድረስ ያለበት የሚል ዘላቂ መፍትሄ ያስፈልገዋል። ጽሕፈት ቤቱ በደንብ መፈተሽ አለበት። ክለቡ በደንብ መታየት አለበት። ዘመናዊ ክለብ ምን አይነት ነው? ምን አይነት ቁመና ሊኖረው ይገባል? ግለሰቦች እንደፈለጉ የሚነዱት ክለብ ሳይሆን ተቋማዊ ይዘት ያለው ክለብ፣ የወላይታን ሕዝብ የሚመጥን ክለብ መሆን አለበት። ለዛ ይሄ ኮሚቴ በነካጁ ወደዚህ መግባት መቻል አለበት እንጂ አሁን ገብረ ክርስቶስን ማንሳት እንትናን ማንሳት በቃ ገብረ ክርስቶስ ወጣ መላኩ ይገባል፣ አሰፋ ወጣ እንተነ ይገባል። በቃ የስም ለውጥ ምንም ትርጉም የለውም። በቃ ወላይታ ዲቻ ላይ አሁን መሰረታዊ ሊባል የሚችል ለውጥ በየቦታው ያስፈልጋል። ቀደም ሲል ያልከው የደጋፊ ማህበሩንም እናነሳለን። ማርኬቲንግ ላይ የሚነሱ ጉዳዮች አሉ። በደንብ መነሳት ያለባቸው ጉዳዮች ምናልባት ከደጋፊ ማህበሩን ከማንሳታችን በፊት የፋይናንሻል ጉዳዮችን ስንመለከት የአንድ ስራ አስኪያጅ ኃላፊነቶች ምናልባት በርከት ያሉ ቢሆኑም ግን ከኃላፊነቶቹ መካከል የፋይናንስ አቅሙን ማጎልበት የአንድ ስራ አስኪያጅ ትልቁ ኃላፊነት ነው። ግን በሚገርም ሁኔታ እኔ ትናንት ለዚህ ፕሮግራም የተዘጋጁ ባለውበት ሰዓት የማርኬቲንግ ክፍል ኃላፊ እንዳለው ወላይታ ዲቻ ሰምቻለሁ። ግን የማርኬቲንግ ክፍል ኃላፊ ያለው ክለብ ይህን ያክል የትኛው ማርኬቲንግ ነው የተሰራው የሚለው ነገር በእጅጉ አነጋጋሪ ነው። አንድ አቶ ምትኩ ኃይል የሚባሉ ሰው የወላይታ ዲቻ ስፖርት ክለብ የማርኬቲንግ ክፍል ኃላፊ ናቸው። ግን እስካሁን በቆይታቸው የሰሩት የማርኬቲንግ ነገር እንደሌለ፣ በእርግጥ ማርኬቲንግ በወላይታ ዲቻ የሚመጣው ማርኬቲንግ ብዙ የሚደበቅ አይደለም። እንዴት አይነት ማርኬቲንግ እንደሰሩ ብዙ አልተመለከትንም። ምናልባት ወላይታ ዲቻ ቅድም ያነሳናቸው ሀብቶች ያሉት እነዚህ ሀብቶች ያሉት ክለብ በፋይናንስ ደረጃ ተቸግሯል የሚለው ነገር ሁሌ በከተማ አስተዳደር በጀትና ሁሌ ደግሞ በዞን አስተዳደሩ በጀት በ100 ሚሊዮን ብሮች በየአመቱ የሚጨርስ ክለብ ነው። ግን ያለውን ሪሶርስ መጠቀም ያልቻለ ክለብ እንደሆነ በደንብ ተመልክተናል። እስካሁን በቆይታዎች ወላይታ ዲቻ ከስፖንሰርሺፕ ስምምነት ጋር አንድም ስፖንሰርሺፕ ስምምነት ሰምተንም አይተንም አናቅም። እስካሁን ግን ወላይታ ዲቻ አንድ የክለብ መዋቅር ሲዋቀር ወይም ደግሞ አንድ ኦርጋናይዜሽን ወይም ደግሞ አንድ ካምፓኒ ከአንድ ስፖርት ክለብ ጋር የውል ስምምነት ወይም ደግሞ የስፖንሰርሺፕ ስምምነት አይቶ ሲመጣ የሚመጣው ዋናው የደጋፊ ሀብቱን ነው። ግን ያንን የደጋፊ ሀብት ወላይታ ዲቻ በእንዴት አይነት መልኩ ተጠቅሞበታል የሚለው በትልቁ ጥያቄ የሚያስነሳ ነው። ምክንያቱም ቅድም ያነሳናቸው ነገሮች አሉ። ወላይታ ዲቻ የትኛውን ቦታ ስትሄድ በርካታ ደጋፊዎች አሉት። እነዚህን ደጋፊዎች ወደ ገንዘብ ከመቀየር አንጻር ወይም ደግሞ ክለቡን ከማጠናከር አንጻር የተሰራ ስራ እንደሌለ በደንብ የሚያሳይ ነገር አለ። ደግሞ ይባስ ብሎ የማርኬቲንግ ክፍል ኃላፊ ተቋቁሞ ግን የማርኬቲንግ ስራዎችን ሳይሰራ እስከዚህ አመት ድረስ ተቀምጦ ክለቡ በፋይናንስ ተቸግሯል፣ በፋይናንስ ቀውስ ውስጥ ነው ያለው ተብሎ የሚለውን ነገር ስሰማ በእጅጉ የሚያስደነግጥና የሚያም ነገር ነውና ስለዚህ ክለቡ በእጅጉ በደንብ እንደታመመ የሚያሳዩ ነገሮች አሉት። የማርኬቲንግ ክፍል ኃላፊ አቋቁመ ወይም ደግሞ በዛ ቦታ በስሙላ የተቋቋሙ ነገሮች እንዳሉ ወይም ደግሞ ሙከራዎች እንዳሉ በደንብ የሚያሳይ ነገር ነው። ግን ወይ ለደሞዝ የተቀመጡ ሰዎች ናቸው ወይም ደግሞ በእነሱ ስበብ የሚደረጉ ነገሮች እንዳሉ በደንብ ትመለከታለህ። እና የወላይታ ዲቻ ስፖርት ክለብ በእጅጉ መፈተሽ ያለበት እስካሁን ድረስ ያልተፈተሸ ክለብ እንደሆነ በደንብ የሚያሳዩ ነገሮች አሉት። ማለት 2009-2010 ላይ ከአቶ አሰፋ ጋር በዚህ ጉዳይ ላይ እናወራ ነበር። ለምንድን ነው ወላይታ ዲቻ የማይኖረው ምናምን በሚል አቶ አሰፋም ነግሮኛል። አዎ ያስፈልገናል፣ ነገር ግን አውትሶርስ እናድርግ፣ በቋሚነት እንቅጠር፣ ምንድን ነው የሚገኘው፣ ምንድን ነው የሚሰራው በሚል እያጠናን ነው የሚል ነገር ነግረውኝ ነበረ። ነገር ግን እንግዲህ ከሆነ ስንት አመት ኦልሞስት 10 አመት ሊሞላው ነው። ነገር ግን እስካሁን ድረስ ወላይታ ዲቻ ላይ እንደጠቀስከው ይህን ገቢ አገኘ፣ ይህን ስራ ሰራ ከማርኬቲንግ አንጻር የሚባል ነገር አልሰማውም። የተቀጠረው ማርኬቲንግ ባለሙያ በእርግጠኝነት ምነግርህ ማሊያ ለመሸጥ ከተማው ላይ ሩጫ
ሲካሄድ ያለ ማስተባበር ምናምን ተብሎ የተቀጠረ ነው። እግረ መንገዱ ሌላም ነገር እንዲሰራ ነው በዋናነት እንግዲህ ስፖንሰሮችንም እንዲያመጣ ነው የተቀጠረው። ነገር ግን እስካሁን ለወላይታ ዲቻ ጠብ ያለ ነገር የለም። ምናልባት ለወላይታ ዲቻ የማርኬቲንግ ባለሙያው ወጪ እዳ ነው የሆነው በደንብ ብሎ መውለት ይቻላል። እና ምንም እስካሁን የሚከፍለው ደሞዝ የሚከፍሉት ደሞዝ እዳ ነው። ምንም ካልተሰራ ይሄ ነው። አቶ አሰፋ ሁል ጊዜ እንደ ስራ አስኪያጅ ዙሪያቸውን ልክ አሁን የዋናው ቡድን አሰልጣኝ ዙሪያውን በባለሙያዎች እንደሚያጥረው የአቶ አሰፋ የመጀመሪያ ስራ መሆን ያለበት ዙሪያቸውን በጠንካራ ባለሙያዎች ማጠር አለባቸው። የማርኬቲንግ ባለሙያ፣ የቴክኒክ ባለሙያ፣ የፋይናንስ ባለሙያ፣ ኢቭን ደጋፊ ላይ የሚሰራ የህዝብ ግንኙነት ባለሙያ ምናምን። እነዚህ ባለሙያዎች ክለቡ ላይ አሉ ወይ? አንድ ክለብ ነው ክለብ እየመራው ነኝ ብለህ ስትል እነዚህ እኮ መሟላት አለባቸው። እነዚህ ክለብ ላይሰንሲንግ ላይም የተቀመጡ ናቸው። ለዚህ ደግሞ በጀት የለኝም ማለት አትችልም። እነዚህ ሳይኖሩ ክለቡ ተጫዋቾቹ ሊኖሩ አይችሉም። ስለዚህ ተጫዋቾቹ ነገ የሚያገኙት ገንዘብ ዋስትና የሚኖረው ሁሉ ነገር እርግጠኛ የሚሆነው እኮ እነዚህ ሰዎች ተቀጥረው እነዚህ ሰዎች ሲንቀሳቀሱ እነዚህ ሰዎች ስራ ሲሰሩ ነው። ስለዚህ የክለብ ስራ አስኪያጅ ስንል አቶ አሰፋን ጨምሮ ሁሉም የኢትዮጵያ ፕሪሚየር ሊግ ክለቦች ችግር ነው። ይሄ መሰረታዊ ችግር ሁሉ ጋር ብትሄድ የተደራጀ የተሟላ በዚህ ደረጃ ያላቸው ክለቦች የሉ። የተወሰነ የሚሞክሩ ክለቦች ነው ያሉት። ለምን ካልከኝ በቃ የመንግስት ገንዘብ መብላት ብቻ ነው የለመዱት። የመንግስት ገንዘብ ዝም ብለን ለማስተዳደር ለምን ቅጥር አስፈለገ? ለምን ስራ አስኪያጅ አስፈለገ? ድሮ እኮ በፊት ላይ ኮሚቴ ይቋቋማል። ግዢ አሁን ያለውን ግዢ ተጫዋች ደሞዝ መክፈል ምናምን ተጫዋች ማዘዋወር ምናምን ያ ኮሚቴ ይሰራው ነበር። አሁን ግን ጊዜ ይፈልጋል ይሄ ስራ ተብሎ ነው እኮ ፉል ታይም ሰራተኞች እንዲቀጠሩ ስራ አስኪያጅ ይቀጠር፣ ማርኬቲንግ ይቀጠር ምናምን የተባለው እግር ኳሱን ለማዘመን ስለተፈለገ። ነገር ግን አሁን ላይ በኢትዮጵያ ተጨባጭ ሁኔታ ያለው የድሮውን ስራ ነው የሚሰሩት። በቃ ስራ አስኪያጅ የአንድ ክለብ ፕሬዚዳንት ብሎኛል። ለምን አስፈለገ ስራ አስኪያጅ መቅጠር? ምን አስፈለገ ቴክኒክ ዳይሬክተር መቅጠር? ቴክኒክ ዳይሬክተር ቀጥረን ከዋና አሰልጣኙ ጋር ሁለቱ ማስታረቅ ለኛ ስራ ሆነብን። በቃ የኢትዮጵያ እግር ኳስ እንደዚህ ነው መላኩ። በቃ ሁሉ ጊዜ ሁለቱን ማስታረቅ። ይሄኛው የሆነ ነገር ሲል ያ ሌላ ይላል። እኛ ስንጨምር ደግሞ ምን እንደሚሆን አስበው ያሉትና እዚህ ጋር ያለው የማርኬቲንግ ችግር የባለሙያ ችግር። ደጋፊንም እኮ ለማምጣት ደጋፊ ማህበር ብቻ ማቋቋም በቂ አይደለም። ደጋፊ ማህበር እኮ በቃ ዝም ብሎ ለማስተባበር ይሆናል እንጂ ደጋፊን ማሰባሰብ ራሱን የቻለ እውቀት ይፈልጋል። እንዴት ነው ህዝብ የምታሰባስበው? እንዴት ነው ከተሰበሰበ በኋላ የምትመረው? እንደ ምናልባት ከህዝብ ግንኙነት ጋር በተያያዘ ይሄ የፒአር ስራዎች ጋር በተያያዘ የሚነሱ ሀሳቦች አሉ። ምናልባት ወላይታ ዲቻ አይደለም ግን ሁሉም ክለቦች አንድም የህዝብ ግንኙነት የላቸውም። ስራ አስኪያጁን ነው እኛም ስልክ ደውለን ለማናገር ጥረት የምናደርገው። ስለዚህ በቅርብ የኛ የሙያ ጋር የሆነው አብይ ዘላለም ይህንን ሀሳብ አንስቶ ነበር። ምናልባት እንደዚህ የህዝብ ግንኙነት ክለቦች ሊኖራቸው ይገባል የሚል ጽሁፎችን ጽፎ በሰሞኑ ብዙ ውይይት የተደረገበት ነበርና አሁን ከማርኬቲንግ ክፍል ጋር ስታያዝ የህዝብ ግንኙነት ስራዎች በጣም ወሳኞች ናቸው። አሁን ወላይታ ዲቻን አንስተናል አይደለ? በርካታ ደጋፊዎች ያሉት የወላይታ ዲቻ መገለጫ ብራንዱ ምንድን ነው የሚለውን ነገር ለመስራት የህዝብ ግንኙነት ስራዎች መሰራት አለባቸው። ቀድም ያነሳቸው የደጋፊዎችን ከመሳብና የማርኬቲንግ አንጻር በደም የሚያስፈልጉ ነገሮችን የህዝብ ግንኙነት እኮ ሁሌ ይባላል እኮ የህዝብ ግንኙነት ስራ አሁንም ቢሆን ሌላ ነው። ነገር ግን ደጋፊን ማስተባበር ደግሞ ሌላ ስራ ነው። አሁን ሁሉ ጊዜ ከሁሉም ክለቦች ደጋፊ ማህበር አላቸው። ሁሉም ክለቦች ጽህፈት ቤት አላቸው የደጋፊ ማህበር። ነገር ግን ደጋፊ ግን የለም። አንድም ደጋፊ አያመጡ። ቢያመጡም ነገ ተመልሶ የሚሄድ ደጋፊ ነው። ለምንድን ነው ደጋፊው ከክለቡ ጋር ተጣብቆ የማይቀጥለው? ለምንድን ነው ደጋፊው ለክለቡ አቅም የማይሆነው ብለን ስትል እዛ ጋር የሚፈለግ እውቀት አለ። ህዝብን ዝም ብለን አትልም።
ህዝብን እንዴት ነው የምትለው? ከመጣ በኋላ ምንድን ነው የምትሰጠው? ከመጣ በኋላ እንዴት ነው የምታቆየው? በዚህ የሰለጠኑ ሰዎች ማህበረሰብ ላይ የሚሰሩ ብዙ ሙያተኞች አሉ። በዩኒቨርሲቲ ደረጃ እኮ እየተመረቁ ይወጣሉ። ስለዚህ እነዛ ሰዎች እነዛ ሙያተኞች ማምጣትና ማሰራት ያስፈልጋል። ደጋፊ ማህበር ማቋቋም አሁን ላይ እንዲያውም ለክለቡ ዕዳ ነው የሆነው። ደጋፊ ማህበር ማለት መደገፍ ሳይሆን መደገፍ ነው የያዙት። ብዙዎቹ የክለብ ደጋፊ ማህበራት ተደጋፊዎች ናቸው። ለውድቀትም ዋነኛ ተጠቃሽ ምክንያቶች እየሆኑ ነው ያሉት። ምክንያቱም የክለቡን መውደቅ የሚያፋጥኑ እንጂ ለክለቡ መቃናት መፍትሄ የማያመጡ የደጋፊ ማህበራት እየተበራከቱ እየተመለከተ ነው። ወደ ግል ጉዳያቸው እየገቡ ነው። እነሱም ሁሌ ክለቡ ውጤት ሳይኖረው ሲቀር ጠያቂ ብቻ ሳይሆን እነሱም ተጠያቂ እኮ መሆን አለባቸው። እነሱስ የትኛውን ደጋፊ ያመጡ? የመጣው ደጋፊ በስነ ዲሲፕሊን የታነጸ ነው? ታንጾ ይደግፋሉ? ከከተማ ከተማ ደጋፊው ይሄዳሉ? ይህን ማድረግ እኮ ደጋፊ ማህበርም ኃላፊነት አለበት። የትኛው የደጋፊ ማህበር ነው ይህን ኃላፊነት በብቃት ተወጥቶ እየሄደ ያለው? ብልጭ ድርግም የሚል ማህበር አይደል ያለው? እስቲ የትኛው ደጋፊ ማህበር ነው መጥቶ እዚህ በድፍረት የሚናገር? የለም ከኮሚቴው ጋር የለም ለማለት ራሱ የለም ማለት ራሱ ይቀላል። አለ ከማለት አሁን ከሚሰሩ ስራ ከኮሚቴ ጋር ሲወዳጁ በቃ ኮሚቴውን ሆነው ደጋፊውን ይረሳሉ። ከኮሚቴው ጋር ሲጣሉ ደጋፊው ጋር ሄደው ተለጥፈው ኮሚቴውን ያሰድባሉ። እንደዚህ አይነት ማህበር ነው ያለው። ይሄ መስተካከል አለበት። አሁን ወላይታ ዲቻ ጋር ስትመጣ ያሉት እንግዲህ በዚህ 5 ዓመት 2 ፕሬዚዳንቶች አሉ። ምንድነው ወላይታ ዲቻ በዚህ 2 ዓመት ውስጥ ሲተንቀሳቀስ? ያን ጊዜ ለዋንጫ ቀረበ ጥሎ ማለፍ ሲባል ከዳር እስከ ዳር ከተማው ህዝብ እነሱ አነቃንቀውት አይደለም፣ በራሱ ነው የመጣው። ያው ሁሉ ህዝብ ለክለቡ ካለው ፍቅር አንፃር ደጋፊው የራሱ ነው። ስለዚህ በራሱ ጊዜ ቢመጣ ደጋፊ ነው ያለው እንጂ ያ ደጋፊ ማህበር ይሄ ደጋፊ ቢያነቃንቀው። አሁን ከወላይታ ዲቻ ላይ ትልቁ ጥያቄ የሚነሳው አሁን የባለፈው የኮንፌዴሬሽን ካፕ ጨዋታ ላይ የነበረውን ነገር እናስታውሳለን። ደጋፊዎች በራሳቸው ወጪ በራሳቸው ትራንስፖርት እዚህ ድረስ መጥተው ስቴዲየም መግባት ተከልክለው የሄዱበት ጊዜ አለ። ያንን ስለዛ ነገር መግለጫም አልሰጠም ወይም ደግሞ የማስተባበር ስራም አልሰራም የደጋፊ ማህበሩ። ምክንያቱም የደጋፊ ማህበሩ ስራ ነው የደጋፊዎችን አስተባብሮ ስቴዲየም እንዲመጡ ማድረግና ከሚመለከታቸው አጋር አካላት ጋር የመመካከር ሚናው ከክለቡ በዘለለ ደግሞ የደጋፊ ማህበሩ ሚና ትልቅ እንደሆነ ማንሳት ይቻላል። ግን የኛው አሁን ያለው የደጋፊ ማህበርም የወላይታ ዲቻ ስፖርት ክለብ የደጋፊ ማህበር ትልቅ ጥያቄ የሚነሳበት ነው። በተለይ የክለቡ ውጤት ሲጠፋ ጥያቄው ሲበራቱ የደጋፊውን ድምጽ የማፈን ነገሮች ይነሱበታል እየተባለ በተደጋጋሚ የሚወቀስ የደጋፊ ማህበር ነው ያለው። ስለዚህ ይሄ የደጋፊ ማህበር አሁን ያልከው የመለጠፍ ነገር አለ ወይም ደግሞ የመታገዝ ነገሮችን ነው። አሁን ብዙ የወላይታ ዲቻን ማነሳን እንጂ በተደጋጋሚ ስናነሳ ነበር። በባለፈውም የፋሲል ከነማን በተወሰነ መልኩ ስናነሳ ነበር። አሰልጣኙ ሲተቹ ወይም ደግሞ አሰልጣኙ ውጤት አላመጣም ሲባሉ ተቆርቋሪ ሆነው የሚመጡት ለአሰልጣኙ ነው። ለምንድን ነው ለአሰልጣኙ የሚመጡት? ለክለቡ ነው መጀመሪያ መቆርቆር ያለባቸው። ምክንያቱም ክለቡ ምንም ውጤት እያመጣ 4 ጨዋታ ተሸንፏል። ስለዚህ ለምንድን ነው 4 ጨዋታ ተሸንፏል ለምን የተሸነፈው የሚለውን ነገር ማንሳት ያለበት በቀዳሚነት የደጋፊ ማህበሩ። ምክንያቱም ክለቡ በትክክለኛው መንገድ እየሄደ አይደለም። ስለዚህ የደጋፊ ማህበሩ ዓላማ ግብ ወይም ደግሞ ኃላፊነቱ ምንድን ነው? ደጋፊዎችን ማስተማር፣ ደጋፊዎችን ማሰባሰብ፣ ውጤት ሲጠፋ ወይም ደግሞ ውጤት ሲመጣ ከደጋፊ ማህበሩ ከክለብ ስራ አስኪያጆች ጋር መነጋገር አለበት እንጂ ለክለብ ስራ አስኪያጆችና ለአሰልጣኞች ጠበቃ ሆኖ የሚቆምበት መንገድ ብዙ የሚታይ መንገድ አይደለም ወይም ደግሞ ልከኛ መንገድ አይደለም። ስለዚህ በተለይ የወላይታ ዲቻ ስፖርት ክለብ ላይ አሁንም የአመራሮችን ድክመት ስናነሳ የደጋፊ ማህበሩ ድክመት በትልቁ እንዳለ እዛ ጋር ይነሳል። ምክንያቱም የደጋፊ ማህበሩ ይሄ ነገር ገፍቶ እንዳይመጣ ወይም ደግሞ ለውጥ እንዲመጣ ደጋፊው ሞቢላይዝ ሲሆን የደጋፊውን ነገር የመያዝና የደጋፊውን ድምጽ የማፈን ሂደቶች እንዳሉ በተደጋጋሚ ስለምንሰማ ነው ወይም ደግሞ መረጃዎች ስለምናገኝ ነው። ብዙ ጊዜ እነዚህ ጥያቄዎች ተደጋግሞ ይነሱበታል ማህበሩ ላይ። ወላይታ ዲቻ ላይ አነሳን። ዛሬ መነሻችን እሱ ስለሆነ ነው። ከወላይታ ዲቻ ጋር ተያይዞ ነው አሁን የወላይታ ዲቻ ማህበር እኔ አለው የለውም የሚለው ነገር ለኔ ጥያቄ ነው። ገብቷል። ምንም እንቅስቃሴ ሲያደርግ ብዙ የምሰማው የማየው ነገር የለም። በቃ ሁሉ ጊዜ ይሄ ሲሆን ደግሞ ለምንድን ነው ካልክ በቃ ከጽህፈት ቤቱ ጋር ወይ ከቦርዱ ጋር የመለጠፍ ነገር አለ። የቦርዱን
ፍላጎት የማስተጋባት ነገር አለ። ይሄ ጉዳይ በየክለቡ ብትሄድ ያለ ጉዳይ ነው። አሁን ላይ ክለቦች በጣም መፈተሽ ያለባቸው ነገር ይሄን ጉዳይ ነው። ክለብ ማለት ህዝብ ነው። በቃ ህዝብ እስካላመጣልህ ድረስ ያ የደጋፊ ማህበር አንድ ወር አይደለም አንድ ቀን መቀመጥ የለበትም። በቃ ይሄንን ሊያመጡ የሚችሉ ሰዎች ነው እዛ ጋር መቀመጥ ያለባቸው። እውቀት ያላቸው ሰዎች፣ አቅም ያላቸው ሰዎች ናቸው የደጋፊ ማህበር መሆን ያለባቸው እንጂ ስለደገፈ እዛ ጋር ደጋፊ ስላወቀው ምናምን አይደለም። እሱ ያንን የሚጠቅምበት ቦታ አለ፣ እዛ ቦታ ላይ አስቀምጠው። እዚህ ጋር ግን መሆን ያለባቸው ደጋፊ ማስተባበር፣ ደጋፊን መምራት በጣም በጣም እውቀት ይፈልጋል። በጣም መደራጀት ይፈልጋል። በጊዜያዊ ሰራተኞች የሚሰራ ስራም አይደለም። ቋሚ ሰራተኞች ያስፈልጉታል የደጋፊ ማህበር። አሁን ግን ኢትዮጵያ ውስጥ ያለው ሁኔታ ወላይታ ዲቻን ጨምሮ በክለቡ መጠቀም፣ አብዛኞቹ መጠቀም። ማሊያ ይሸጥ ይባላል፣ ይሸጣል። ገቢ አምጡ ስትላቸው የለም እንዲህ ተሸጦ ለእንትና እንደዚህ ተሰጥቶ ለምናምን ተሰጥቶ እንዲህ በጣም ነው የሚያሳፍረው። በየክለቡ ያለውን ጉድ እዚህ ከደጋፊ ማህበራት ጋር ያለው ነገር ሌላ ስለማይናገር ነው። ራሱን የቻለ ትልቅ ነገር አለ። ሲፈልጉ አሰልጣኝ የሚያሰድቡ፣ ሲፈልጉ ተጫዋች የሚያሰድቡ፣ ሲፈልጉ አመራሩ የሚያሰድቡ ናቸው። ለዚህ ነው ያው የቦርዱ ሰዎች የሚይዟቸው። ስለዚህ እንደዚህ መሆን የለበትም። የሰራውን ነገር በተጨባጭ እኔ አላምንም። ይሄ በኮሚቴ ስራ በቃ አሁን ዘመኑ ሀብት እኮ አለ አይደለም። ወላይታ ዲቻ የሁሉ ደጋፊ አለው። ለምንድን ነው የደጋፊ ማህበሩ የራሱ የተደራጀ አቅም አይኖረው? ኢትዮጵያ ቡና ውስጥ በአንጻራዊነት ከየትኛውም የተሻለ ጅምር አለ። ቡና ውስጥ በቃ ይጀምራል፣ ይቆማል፣ ይጀምራል። ክለቡ እኮ ጽህፈት ቤት አውጥቶ ከዛ ሲፈናቀል ያረፈው ደጋፊ ማህበሩ ጋር፣ ይኸው አሁንም የሚኖረው ደጋፊ ማህበሩ ጋር ነው። አሁን ወጪውን እየተጋራ ወይም እየሸፈነ ቢሆን ነገር ግን በዛ ደረጃ መደረጃት አለበት። እንደዚህ ችግር በገጠመው ጊዜ እንኳን ክለቡን የመረከብ ኃላፊነት ጭምር አስበ ነው መስራት ያለበት። የኔ ክለቤ ነው ማለት ሳይሆን ክለቡ ነገ ድንገት የሆነ ነገር ቢገጥመው ማላይ ነው የሚወርቀው። ስለዚህ የደጋፊ ማህበሩ ራሱን የቻለ ጽህፈት ቤት የተሟላ የሰው ኃይል እንዲኖረው ተደርጎ መቋቋም አለበት። በየሻይ ቤቱ እየተሰባሰብክ እየተነጋገርክ የምትወስነው መሆን የለበትም። ስለዚህ ወላይታ ዲቻ እውነት ለመናገር አሁን ላይ እንዲመጣ ደጋፊ እንዲህ ተበታትኑም ቢሆን አሁን ላይ እንዲደርስ አድርጎታል። በችግር ጊዜ ሁሌ እየደረሰ የሚያስፈልገውን ድጋፍ እያደረገ ቡድኑን እዚያ አድርሷል። ሊበረታታ ይገባል። የደጋፊ ማህበሩ ግን አሁንም መፈተሽ ካለባቸው አካላት አንዱ በቃ ደጋፊ ማህበር ያስፈልገናል። ያው ያስፈልጋል። ግን ያ ደጋፊ ማህበር ግን እንዴት ነው መደራጀት? ለምንድን ነው የሚደራጀው የሚለው ነገር ካልታወቀ ጽህፈት ቤቱ ጋር እየተመጣ ደጋፊ መዝገብ ምን ያደርጋል? ስለዚህ በዛ ደረጃ መደራጀትን ይፈልጋል። ዝም ብለህ አቋቁመ ማህበር አለኝ ማለት ምንም አይጠቅምምና አንዱ ለወላይታ ዲቻ ችግር እሱ ነው። እውነት ለመናገር የወላይታ ዲቻ ደጋፊ ከሌላ ክለብ ደጋፊ በአንጻራዊነት ስትመለከተው ምንም ከክለቡና ከውጤቱ ውጪ ምንም ኢንተረስት የሌለው ደጋፊ፣ አብዛኛው ደጋፊ በቃ ሜዳ ይጨፍራል፣ ምን ይላል፣ በቃ ወደ ቤቱ ይሄዳል። ሌላ ክለብ ላይ እኮ ያለ ተጫዋች የሚያስቸግር፣ አመራር የሚያስቸግር፣ ምናምን የሚያስቸግር፣ የግል ፍላጎት ያለው አንዱን እየሰደበ አንዱን የሚያጠለሽ አንዱን የሚያመሰግን ደጋፊ ነው ያለው ብዙዎቹ ጋር። በፌስቡክ አርበኛ መዓት ያላቸው ናቸው ብዙዎቹ። ወላይታ ዲቻ ጋር ግን ተጫዋቾቹን ጋር አሰልጣኞቹ ጋር ስለማወራ ብዙ ምቾት የሚያጡበት ሁኔታ የለም። ደስተኞች ናቸው። የሌላ ክለብ ተጫዋቾች አሰልጣኞች እኮ ምቾት የላቸው። ገብቷል። የግል አሁን እዚህ ጋር ማትናገራቸው ነገሮች ሁሉ ይደርስባቸዋል ተጫዋቾች አሰልጣኞች። እዛ አካባቢ ግን ወላይታ ዲቻ ደጋፊ ግን በቃ ጨፍሮ እዛው ተቃውሞን ካሉ ተቃውሞን ገልጾ ወደ ቤቱ ከመሄድ የዘለለ የከፋ ነገር የሚያደርስ ደጋፊ አይደለምና ያን ያህል የሚያስቸግር ደጋፊ የለውም። ይህን የሚያስቸግር ደጋፊ ግን መምራት ግን አልተቻለም፣ ማደራጀት አልተቻለም። ወላይታ ዲቻ እኮ በሜዳው አይደለም። ይኸው አሁን አዲስ አበባ ይመጣል አይደለ? ሰሞኑን እንግዲህ እናያለን። እስቲ የትኛው ደጋፊ ስቴዲየም መሙላት የሚችል ደጋፊ እኮ አሉ አዲስ አበባ ላይ። ስለዚህ ይሄን ደጋፊ ቢያንስ አባል አድርገህ በቋሚነት እንዲከፍል ማድረግ አልቻልክም።
ስለዚህ ይሄ ችግር የማን ነው? በቃ ያመራሩ ነው። የትም ልትወስድ አትችልም። የተለያዩ ችግሮች ልትነግረን ይችላል። ፈተናዎች ሊኖሩ ይችላሉ አውቃለሁ። ነገር ግን 12 ዓመት ሙሉ ግን ስለ ፈተና ስለ ችግር ማውራት ተገቢ አይመስለኝምና ከጊዜ ወደ ጊዜ የተሻሻለም ነገር የለም። አሁን የዛሬ 10 ዓመት ከነበረው ደጋፊ ቁጥር አሁን ያነሰ ደጋፊ ቁጥር ነው መዝገብ ላይ ያለው ሚኖሩ። ገቢ ስትል የዛሬ 10 ዓመት ወይ የዛሬ 7 ዓመት የነበረ የገቢ ምንጭ ነው አሁንም ያለው። ተጨማሪ ገቢ ምንጭ የለም። በውጤት ደረጃ ስትሄድ የዛሬ 12 ዓመት እኮ ቲሙ ፕሪሚየር ሊግ ላይ ሲገባ 5ኛ ደረጃ ነበር። አሁን 13ኛ 12 9ኛ ደረጃ ነው ያለው። ለምን? ስለዚህ ይሄ ሁሉ ነገር የሚያመለክተው አስተዳደሩ ላይ ችግር እንዳለ ትመለከታል። ስለዚህ አሁን ያለው ቦርድ ይሄንን የማስተካከል ኃላፊነት አለበት። በቃ ክለቡ በቃ የት ነው ያለው የት ነው መድረስ ያለበት ከሚለው ተነስቶ ክለቡን የማደራጀት እንደ አዲስ እንኳን አይደለም ማሻሻል ያለውን ነገር ማሻሻል ይጠበቅበታል ብዬ ነው ማስበው እንጂ ዋና አሰልጣኙን በማባረር ወይም ደግሞ ስራ አስኪያጅ በማባረር ብቻ የሚያበቃ ችግር አይደለም። ወላይታ ዲቻ ላይ ያለው በዋናነት ክለቡን ከግለሰቦች ነፃ ማውጣት አለበት። ክለብ በግለሰብ አይመራም፣ በግለሰቦች ፍላጎት አይመራም። ተቋማዊ የሆነ ፍላጎት የወላይታን ሕዝብ የሚመጥን ሁሉም ሕዝብ የሚያውቀው ራዕይ ፍላጎት መኖር አለበት። ያ ተቀምጦ መሰራት ያስፈልጋል። ለዛ ደግሞ የሚመጥኑ ሰዎች ቦታው ላይ መቀመጥ አለባቸው። እንደምታውቀው አሁን ላይ የወላይታ ሕዝብ ሰራተኛ ሕዝብ ነው። በመላው ኢትዮጵያ ተበትኖ እየሰራ ያለ አብዛኛው ወላይታ ስራ ባለበት ቦታ ሁሉ እየሄደ የሚሰራ ሕዝብ ያለው። ነገር ግን ወላይታ ክለብ ውስጥ ገብተህ ለመስራት ግን የወላይታ ተወላጅ መሆን አለብህ፣ የአካባቢ ልጅ መሆን አለብህ የሚል ነገር አለ። ይሄ መስተካከል አለበት፣ ይሄ መታረም አለበት። አሁንም ወላይታን ትልቅ ማድረግ ከተፈለገ ከዚህ አመለካከት መውጣት አለበት። ይህ ግድ ባለፈው አሁን አቶ አሰፋ ሲሶ ከስራ አስኪያጅነት ሲለሱ የወላይታ ተወላጅ ማን ነው ተብሎ ነው ተፈልጎ ከዋሳ ይመጣ። ይሄ ስፖርታዊ እግር ኳሳዊ አመለካከትም አይደለም። ስለዚህ ክለቡን ሊመጥን የሚችል እውቀት በጣም ይፈልጋል የወላይታ ዲቻ ስፖርት ክለብ። ስለዚህ ይሄ እውቀት ያለው ሰው ደግሞ ኬንያዊም ከሆነ መምጣት አለበት። ዋናው ነገር ክለቡን ማሳደግ ከሆነ በቃ ከኬንያ መጥቶ ክለቡን መምራት አለበት። በዚህ ሳቢ ውስጥ መቃኘት ያስፈልጋል አይደል? ተጫዋቾች ያንተ ተጫዋቾች እዛ የፈሩ ተጫዋቾች እኮ እዛ አልተጫወቱ ወጥተው ሌላ ጋር ሄደው እየተጫወቱ አይደል እንዴ? ታዲያ አንተ ጋር ሲመጣ ለምንድን ነው? እግር ኳስ ድንበር የለውም። ስለዚህ ይሄ ነገር ተጫዋቾቹ ጋር ብቻ ሳይሆን እታቸው ተጫዋቾቹ ላይ የሚደረጋል። የወላይታ ተወላጅ ነው የአካባቢ ልጅ ነው የሚመጣ ኳስ ተጫዋች እንደዚህ መባል የለበት። ይሄ አመለካከትም መጥራት ይሄ በእርግጥ የወላይታ ብቻ ሳይሆን የብዙ የሀገራችን ክለቦች ችግር ነው፣ ግን እግር ኳስ ውስጥ መግባት የሌለበት ጉዳይ ነው ብዬ ነው ማለት። ዞሮ ዞሮ ብዙ መሻሻል ያለባቸው ነገሮች አሉ። በተለይ ደግሞ አስተዳደራዊ ጉዳዮች ላይ ክለቡ ጠንከር ያሉ መፍትሄዎችን ወይም ደግሞ ጠንከር ያሉ ሀሳቦችን ማራመድ ይጠበቅበታል። አስተዳደራዊ ነገሮችን በደንብ ማዘመንና ማስተካከል፣ ቅድም ያልካቸው ሀሳቦች በደንብ ስትራቴጂክ እቅዶች ያስፈልጉታል። ክለቡ የት ተነስቶ የት መድረስ አለበት የሚለው ነገር ገዢ ሀሳብ ነው። ያለውን ሪሶርስ ከመጠቀም አንጻር ደግሞ ከፍተኛ የሆነ ክፍተቶች አሉበት። ስለዚህ በዛ አካባቢ የሚመለከታቸው አካላት ሁሉ አስፈላጊውን ሁሉ ድጋፍና ክትትል ሊያደርጉለት ይገባል ሪሶርስን ከመጠቀም አንጻር። ስለዚህ ዛሬም መረዳት ነገ መረዳት ከሆነ ክለቡ ምንም የሚያመነጨው ነገርና የሚሰጠው ነገር የለም። አንደኛ የማህበረሰቡ ገንዘብ ያላገባብ እየተበዘበዘ እንዳለ ትልቅ ማሳያ ነው ይሄኛው። ስለዚህ ወይ ውጤት ማምጣት አለበት ወይም ደግሞ በገንዘብ ራሱን መቻል አለበት። ስለዚህ ከገንዘብም ከውጤትም ያልሆነ ህዝብ ነው ያለውና አሁን ስለዚህ ህዝቡም እነ ነገር መረዳት አለባቸው። የወጣቶች ልማቶች ላይ በተነሳው ሀሳብ ላይ በደንብ የሚሰሩ ነገሮችን በተለይ ከመጠቀም አንጻር የተሰሩ ስራዎች ያሉ፣ ግን እነዛን ነገሮች ከመጠቀም አንጻር ለክለቡ እንዲጠቅሙ ከማድረግ አንጻር በደንብ ስራዎች እንደሚያስፈልጉት ዞሮ ግን ወላይታ ዲቻ በጥቅሉ የሚያስፈልገው
ትልቅ አብዮት እንደሚያስፈልገው ትልቅ ማሳያዎች አሉ። ስለዚህ ለውጦች ብቻ ሳይሆኑ አብዮቶች ያስፈልጉታል። በደንብ እዛ አካባቢ መፈተሽ ያለባቸው ነገሮች አሉ። ስለዚህ ወላይታ ዲቻን የሚሸት ወላይታ ዲቻን የሚመጥን ይህንን በርካታ ደጋፊ ያለው ክለብ የሚመጥን አሰራርና ስትራክቸሮች ወይም ደግሞ መዋቅሮች ያስፈልጉታል። ስለዚህ ትልቅ መዋቅር ደግሞ ያስፈልገዋል። መልካም እንግዲህ ብዙ መስተካከል ያለባቸው ነገሮችን አንስተናል። እንግዲህ ወላይታ ዲቻ ደግሞ ነገሮችን አስተካክሎ በቀጣይ የደጋፊ የሚፈልገው አይነት ክለብ ይሆናል ብለን ተስፋ እናደርጋለን። ውድ ተመልካቾቻችን የወላይታ ዲቻ ስፖርት ክለብ ወቅታዊ ሁኔታን በተመለከተ ቆይታ ያደረግንበት የዛሬው የብስራት አተታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብራራችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። በተለይም ደግሞ የወላይታ ዲቻ ስፖርት ክለብ ደጋፊዎች ስለ ክለባችሁ የተሰማችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ሀሳባችሁን ብታካፍሉን ደስ ይለናል። ሰናይ ጊዜን ተመኘን።